It's him again. It's always him. The man is a storybook all by himself. Crazy. This is what he lives for. Ronaldo. ታሪክ የሚጻፈው አስቀድሞ በተመቻቸ ምንጣፍ ላይ በሚጓዙ ሳይሆን እሾን በባዶ እግራቸው እየረገጡ መንገዱን በራሳቸው ጥረው በሚያወጡት ነው። እንደ አውሮፓውያን አቆጣጠር ሰኔ 2026 የሰሜን አሜሪካ ሰማይ ስር የዓለም እግር ኳስ ታሪክ ትልቁ መጋረጃ ተዘጋ። 6 የዓለም ዋንጫዎችን በመጫወት የምድራችን ብቸኛው ሰው የሆነው ያ ታላቅ ጀግና የፖርቹጋል ማሊያ ለመጨረሻ ጊዜ አጥልቆ በክብር በእንባ ሲሰናበት መላው ዓለም በአንድ ድምፅ ተነሳ። የ2026 የዓለም ዋንጫ መድረክ ላይ የታየው እንባ የሽንፈት አልነበረም። 20 ዓመታት ሙሉ እግር ኳስን በጉልበቱ ለተሸከመ ንጉሥ የተሰጠ የክብርና የሽኝት ማህተም እንጂ። ዓለም ዛሬም ድረስ ያ ታላቅ ንጉሥ በ41 ዓመቱ በ6ኛው የዓለም ዋንጫ ላይ ታናናሾቹን የመራና ታሪካዊ አሻራውን ጥሎ እግር ኳስን በክብር ስለተሰናበተበት አስደናቂ መንገድ በአድናቆት እያወራች ነው። ነገር ግን ይህንን ታላቅ የስንብት ውበት ለመረዳት ታሪኩ ወደ ጀመረበት ያ ንጉሥ ገና ሕፃን ወደ ነበረበት የትናንት ጨለማ መመለስ ግድ ይለናል። This is what he lives for. Ronaldo. ታሪክ የሚጻፈው አስቀድሞ በተመቻቸ ምንጣፍ ላይ በሚጓዙ ሳይሆን እሾህን በባዶ እግራቸው እየሮጡ መንገዱን በራሳቸው ጥረው በሚያወጡት ነው። እንደ አውሮፓውያን አቆጣጠር በ1985 በአትላንቲክ ውቅያኖስ ላይ በምትገኘው የማዴራ ደሴት በአንድ ምስኪን መንደር ውስጥ አንድ ሕፃን ተወለደ። ስሙ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይባላል። ቤተሰቡ ለኑሮ የሚታገል ነገን በተስፋ ሳይሆን በስጋት የሚጠብቅ ድሃ ነበርም። ይህ ሕፃን ግን የተለየ ዕጣ ፈንታ ይዞ ተወለደ። ልቡ በኳስ ፍቅር ትርታ የምትመታ፣ ውስጡ ግን ድህነትን በትጋት ለመስበር የማለች ነበረች። በሊዝበን ጎዳናዎችና አካዳሚዎች ውስጥ ሲያልፍ ከበስተጀርባ የመጣበት ማህበረሰብ ደካማ ነው የሚሉትን ድምጾች ሁሉ ያጠፋው በሜዳ ላይ በሚያሳየው ተአምር ነበርም። ገና በ15 ዓመቱ የልብ ህመም አጋጥሞት እግር ኳስን ሊያቆም ቢቃረብም ሞትንና ፍርሃትን አሸንፎ ተነሳ። ምክንያቱም በውስጡ የሚነደው እሳት ከማንኛውም ህመም በላይ እየበረታ ነበርም። እንደ አውሮፓውያን አቆጣጠር በ2003 ሰር አሌክስ ፈርጉሰን የተባሉት ታላቅ መሪ ይህንን ድንቅ ብርሃን ተመለከቱ። እናም ያ ከማዴራ የተነሳውና ዛሬ በ2026 ዓለም ያጨበጨበችለት ማዕበል የዓለምን እግር ኳስ መናወጥ ለመጀመር በ2003 ወደ እንግሊዝ የህልም ምድር ተዘዋወረም። ማንቸስተር ዩናይትድ የዓለም እግር ኳስ ትልቁ መድረክ። ለዚህ ወጣት የተሰጠው ማሊያ ዝም ብሎ ቁጥር አልነበረም። የጆርጅ ቤስት፣ የኤሪክ ካንቶናና የዴቪድ ቤካም ታሪካዊ የ7 ቁጥር ማሊያ እንጂ። ሮናልዶ በኦልድ ትራፎርድ ሳር ላይ ሲረግጥ ተሰጥኦን ብቻ ሳይሆን ዓለም አይተው የማታውቀውን ፍጹም ስራ ወዳድነትን ይዞ መጣም። ሌሎች ተጫዋቾች ልምምድ አቁመው ወደ ቤታቸው ሲሄዱ እርሱ ግን በጨለማና በብርድ ውስጥ ብረት እያነሳ ፍጥነቱን ይጨምር ነበረም። የነፃ ምት አቅጣጫዎችን ያጠና ነበረም። ያ ክላሲክ የፍሪኪክ አቅጣጫ፣ ያ የማይታመን ክንፍ ሰባሪ ፍጥነት በአውሮፓ ምድር ላይ ፍርሃትን ዘራም። በእንግሊዝ ቆይታው 3 ተከታታይ የፕሪሚየር ሊግ ዋንጫዎችን ለክለቡ አስረከበ። እንደ አውሮፓውያን አቆጣጠር በ2008 በሞስኮ ዝናብ ውስጥ የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ያችን የማይታመን የጭንቅላት ጎል ሲያስቆጥር ዓለም አዲስ ንጉሥ ማግኘቷን አወቀች። በዚሁ ዓመት የመጀመሪያውን የዓለም ኮከብ ባላንዶር ክብር ሲቀዳጅ፣ ይህ ታላቅ ስኬት ግን ይበልጥ ለገዘፈውና ወደር ለሌለው ለነጩ ጋላክሲ መንገድ ጠራጊ ነበረም። እንደ አውሮፓውያን አቆጣጠር በ2009 ዓለም የምንጊዜም ውድ የዝውውር ዋጋን አየች። 85,000 ተመልካቾች በሳንቲያጎ በርናቦ ስታዲየም ተገኝተው ሮናልዶ እያሉ ሲጮሁ በስፔን ምድር አዲስ ታሪክ ተጀመረም። በሪያል ማድሪድ የነበረው ዘመን ግን ዝም ብሎ እግር ኳስ አልነበረም። የቁጥሮች የሪከርዶችና የታሪክ መጽሐፍት ውድመት እንጂ። እርሱ በማድሪድ ቤት ማሽን ሆነ። በ438 ጨዋታዎች ላይ ብቻ 450 ጎሎችን አስቆጠረ። ይህ በዓለም እግር ኳስ ታሪክ ተሰምቶም ታይቶም የማይታወቅ ከአንድ ጨዋታ ከአንድ ጎል በላይ የማስቆጠር አስገራሚ ብቃት ነበርም። ከባርሴሎናው ሊዮኔል ሜሲ ጋር ያደረጉት ታሪካዊ ፉክክር እግር ኳሱን ወደ ሌላ ከፍተኛ ደረጃ አሸጋገረው። አንደኛው ሲያስቆጥር ሌላኛው ይመልሳል፣ አንደኛው ታሪክ ሲሰራ ሌላኛው ያድሰዋል። ሮናልዶ ማድሪድን እየመራ 4 ተጨማሪ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን አነሳ።
ከነዚህ መካከል ሶስቱ በተከታታይ እየተነሱ ነበሩ። ይህም በዘመናዊ እግር ኳስ ሊደገም የማይችል ተአምር ሆኖ ተመዝግቧል። ሮናልዶ ወደ ሰማይ እየዘለለ እጆቹን ወደ ታች ዘርግቶ ሲዩ ብሎ ሲያስተጋባ መላው ዓለም አብሮት ይጮህ ነበረም። በጁቬንቱስ ላይ ያገባት አስደናቂዋ የባይስክል ምት ጎል የስፖርቱ አፍቃሪዎች ብቻ ሳይሆኑ የተቃራኒ ቡድን ደጋፊዎች ጭምር በደስታ ተነስተው እንዲያጨበጭቡ ያስገደደች ነበረች። ይሁንና ይህ በክለብ ደረጃ የተጎናጸፈው ክብር ለቀይና ለአረንጓዴዋ ሀገሩ ባለው ጥልቅ ፍቅር መሞላት ነበረበት። አንዳንዶች ለክለቡ ይጫወታል እንጂ ለሀገሩ ምንም አላደረገም እያሉ ይተቹት ነበርም። እርሱ ግን ለትችት የሚመልሰው በቃላት ሳይሆን በሜዳ ላይ በሚያሳየው ላብና ደም ነበረ። የፖርቹጋል ብሔራዊ ቡድንን በካፒቴንነት መርቶ ወደማይደገም ከፍታ ወስዶታል። እንደ አውሮፓውያን አቆጣጠር የ2016 የአውሮፓ ዋንጫ ፍጻሜ ሮናልዶ በፈረንሳይ ተጫዋቾች ጥፋት ምክንያት በጉዳት እያለቀሰ ከሜዳ ወጣም። በጊዜው የፖርቹጋል ህልም ያበቃ መሰለም። ነገር ግን በሜዳ ላይ መጫወት ያቃተው ሮናልዶ መስመር ላይ ቆሞ እንደ ሁለተኛ አሰልጣኝ በመጮህ በመዝለል ቡድኑን ያበረታታ ጀመረም። ፖርቹጋል ታሪካውን ዋንጫ ስታነሳ የሮናልዶ እንባ ከሐዘን ወደ ፍጹም ደስታ ተቀየረም። ይህ ብቻ አልነበረም። እንደ አውሮፓውያን አቆጣጠር በ2019 የኔሽንስ ሊግ ዋንጫን ለሀገሩ አስገኝቷል። በዓለም አቀፍ እግር ኳስ ታሪክም ከ130 በላይ ጎሎችን በማስቆጠር በብሔራዊ ቡድን ደረጃ የዓለማችን የምንጊዜም ከፍተኛ ጎል አስቆጣሪ በመሆን ስሙን በወርቅ ቀለም ጻፈም። ነገር ግን እግር ኳስ ሁልጊዜ ፈገግታ ብቻ አይደለም። ታሪክ ካሳያቸው እጅግ አሳዛኝና ልብ ሰባሪ ምዕራፎች አንዱ ከፊት ይጠብቀው ነበረም። እንደ አውሮፓውያን አቆጣጠር 2022 የኳታር የዓለም ዋንጫ የሮናልዶ የመጨረሻው ትልቅ ህልም። ዓለም ሁሉ የዚህን ታላቅ ሰው የመጨረሻ የስንብት ውበት ለማየት በጉጉት እየተጠባበቀ ነበረም። ነገር ግን ከሜዳው ውጭ የተሰሩ ሴራዎች እና በቡድኑ ውስጥ የበቀለው ቅናት የታሪኩን መልክ ቀየሩት። በፖርቹጋል ስብስብ ውስጥ መሪነቱን ተቀብለው ለዚህ ታላቅ ባለውለታ መጫወት ሲገባቸው፣ አንዳንዶቹ የቡድን አጋሮቹ ግን በግል ዝናና በስግብግብነት ተሸነፉም። ሮናልዶን በሜዳ ላይ ከማገዝ ይልቅ ኳስን ለመቀበል ፈቃደኛ ለመሆን የራስ ወዳድነት ጨዋታና የአሰልጣኙ ግራ የተጋባ ውሳኔ የፖርቹጋል ጉዞ በሞሮኮ እንዲያበቃ አደረገው። ያ የፍጻሜው ፊሽካ ሲነፋ ለእሱ የደረሰው ህመም ግን እጅግ የበረታ ነበረም። ሮናልዶ ብቻውን ወደ መልበሻ ክፍል በሚወስደው መተላለፊያ ላይ እያለቀሰ ሲሄድ መላው ዓለም አብሮት አልቅሷል። ነገር ግን እውነተኛ ጀግኖች ውድቀትን የስንብት ማህተም አያደርጉትም። ሮናልዶ ሁሉንም ትችቶች ወደ ጎን አድርጎ አካሉን አድሶ እና ልቡን አጽንቶ ወደ 2026ቱ የሰሜን አሜሪካ የዓለም ዋንጫ ተጓዘም። በ41 ዓመቱ 6 የዓለም ዋንጫዎችን የተጫወተ የመጀመሪያው ሰው በመሆን አዲስ ታሪክ ጻፈም። በሜዳ ላይ ያሳየው መሪነት፣ እያንዳንዱን ደቂቃ ለሀገሩ የተዋጋበት እልህና የታናናሾቹን ስግብግብነት በብስለትና በፍቅር የገራበት መንገድ ድንቅ ነበረም። ፖርቹጋል በመጨረሻው መድረክ በክብር ስትሰናበት በዚህ የዓለም ዋንጫ ላይ የፈሰሰው እንባ የሐዘን አልነበረም፣ የክብር የኩራትና የታላቅነት ማረጋገጫ እንጂ። መላው ስታዲየምና መላው ዓለም በአንድ ድምፅ ተነስተው ሲያጨበጭቡለት ሮናልዶ እግር ኳስን በታሪክ ትልቁ መድረክ ላይ በከፍተኛ ክብር ተሰናበተም። ይህ የ2026ቱ የዓለም ዋንጫ ስንብት ዝም ብሎ የአንድ ተጫዋች ሜዳ ላይ የመጨረሻው ጨዋታ አልነበረም። ይልቁንም የእግር ኳስ ታሪክ በታላቅነቱ የሚያውቀው ያ ንጉሥ ለስፖርቱ ክብር ሲል በዓለም ትልቁ መድረክ ላይ ያሳየውና በክብር የተሰናበተበት ታሪካዊ የመጨረሻ ተጋድሎ ነበረም። ለ20 ዓመታት እግር ኳስን የተሸከመው ጀግና በመጨረሻው መድረክ ላይ በቡድን አጋሮቹ ስግብግብነትና ክህደት ብቻውን እንዲቀር ተደረገም። ያ እንባ ለአንድ ዋንጫ ማጣት ብቻ አልነበረም፣ ለተከፈለ መስዋዕትነት የተሰጠ ጨካኝ ምላሽ እንጂ። ቁስሉን ጠግኖ ትችቶችን ሁሉ አጥፍቶ አሁንም መሮጡን ቀጥሏል። ለሱ ቁጥሮቹ ዛሬም ድረስ ይጮሃሉ። በእግር ኳስ ታሪክ 976 እና ከዚያ በላይ ኦፊሻላዊ ጎሎችን ያስቆጠረ ብቸኛው የሰው ልጅ ሆነም። እሱ በእንግሊዝ በስፔን እና በጣሊያን ሊጎች ሁሉንም የሀገር ውስጥ ዋንጫዎችና የኮከብ ግብ አግቢነት ክብር ያሸነፈ ብቸኛው ተጫዋች ነው። እድሜ ለክርስቲያኖ ሮናልዶ ቁጥር ብቻ ነው። በ30ዎቹ መገባደጃና በ40ዎቹ መጀመሪያ እድሜውም ቢሆን ሜዳ ላይ ያለው ፍላጎትና ረሃብ ገና በ18 ዓመቱ እንደነበረው ወጣት ነው። የእሱ ታሪክ ስለ ሰው ልጅ አቅም፣ ስለ ቁርጠኝነትና ተስፋ አልቆርጥም ባይነት ምን እንደሆነ ለዓለም ያስተማረበት ታላቅ የህይወት ትምህርት ነው። ክርስቲያኖ ሮናልዶ ከማዴራ ተነስቶ በክህደትና በውድቀት መሃል አልፎ የዓለምን እግር ኳስ በጉልበቱ ያንበረከከ የምንጊዜ ምርጡ የማይደገመው የከፍታው ንጉሥ ነው።